ዳኒ ከዚህ ከሩታና እንዲሁም ደግሞ ከአብርሽ ህይወት ካልወጣ መቼም የአብርሽና እንዲሁም ደግሞ የሩታ አንድ መሆን ከባድ ነው የሚመስለኝ ማለት ነው። ምክንያቱም ከዚህ በፊት ብዙ ነገሮችን አይተናል። ዳኒ ሲመጣ ነገር ሁላ ብጥብጥ ነው የሚለው ማለት ነው። አንደኛው ሲጀመር ሩታን ቢወዳት ኖሮ በዚህ ልክ አያደርጋትም። ምክንያቱም አንድ ሰው የምትወዱት ከሆነ ሲያጠፋ ሁሌ ትክክል ነው አትሉትም። እንዲሁም ደግሞ ስህተቱን አታርሙትም ትነግሩታላችሁ እንጂ ማለት ነው። አሁን ላይ ምን ሊላችሁ ነው? ሩታ ያደረገችው ነገር ሩታን የሚወዳትና እንዲሁም ደግሞ ሩታን የሚያደንቃት ወይም ደግሞ እሷን ከልብ የሚወዳት ቢሆን ኖሮ ሩታ ይህንን ነገር ልታደርግ አይገፋፋትም ወይም ደግሞ አያበረታታትም ነበር ማለት ነው። አንደኛው እናንተ እዚህ ጋር አሉ አንዳንድ አስመሳዮችም አሉ ማለት ነው። አንድ ሰው የምትወዱት ከሆነ በሚያደርገው ነገር ወይም ደግሞ የሚሆነውን ነገር ሁላ ትክክል ነው ብላችሁ አታርሙትም። ያኔ ምናልባት ተሳስቶ ከሆነ ያንን ሰው በተሳሳተበት ቦታ እንድትመልሱት እንጂ እንድታበረታቱት አይደለም። ወዳጅና እንዲሁም ደግሞ አድናቂ ማለት ደግሞ ያ ሰው ሲያጠፋ ጥፋቱን ስንነግረውና እንዲሁም ደግሞ ያ ሰው ትክክለኛ ነገር ሲያደርግ ልናበረታታው ነው የሚገባው። አንድን ሰው ይውደደውና ከዛ ጓደኛው ይሆነው። ነገር ግን ደግሞ ያ ጓደኛው ያ ተሳስቶ ከሆነ ይሄ ካልመለሰው እሺ እንዴት ነው ያኔ ባጠፋበት ወይም ደግሞ በተሳሳተበት ቦታ ሁላ ያ ሰው ትክክል ነው የምንል ከሆነ እንዴት ነው ነገሩ? ስለዚህ አንዳንድ አስመሳይ እዚህም ጋር አለ ተመልካች ማለት ነው። እዛ አብሮ የሚሰሩት ሳይሆን እኔ አንዳንዴ ምን ነበርኩኝ እዚህ ጋር አድናቂዎች ናቸው። ያኔ አንዳንድ አስመሳይ አሉ የሚመስለኝ የነበረው ማለት ነው። ነገር ግን ደግሞ እዛው ከራሳቸው እኩል አብሮ በልቶ አብሮ ጠጥቶ ራሱ እያስመሰሉ ነው ያሉት ማለት ነው። ይህንን ደግሞ ሲላችሁ አንደኛው ዋነኛው ነገር ዳኒ ነው ማለት ነው። ዳኒ ሩታን የሚወዳት ቢሆን እሷ በወደደች ወይም ደግሞ እሷ የወደደችን ነገር ይወድላታል እንጂ እሷ ልትኖር በፈለገችበት ቦታ እንድትኖር አያደርጋትም። መቼም ለአብርሽ ፍቅር እንዳላትና አብርሽን እንደምትወደው ሁላችንም እናውቃለን አይደል? ስለዚህ አብርሽን ከአብርሽ የሚለያያትን ነገር ሩታ ራሱ ሆና አንዳንዴ እናንተ የሆነ ስሜታዊ ሆናችሁ አድርጋችሁት ከዛም በኋላ አድራችሁ ስትውሉ ያ ያደረጋችሁት ነገር ጥፋት እንደሆነ ሰዓቱን እናንተ ንዴት ላይ ናችሁ። የምታደርጉት ነገር አታቆም። በቃ እናንተ ያደረጋችሁት ነገር ትክክል ነው መስሎ የሚታያችሁ። ለምን ያኔ ሰዓቱን እናንተ ስሜታዊ ሆናችኋል ያን ሰዓት ማለት ነው። ነገር ግን ደግሞ አድራችሁ ወይም ደግሞ ከሆነ ሰው ስታወሩ ያ ጥፋታችሁ ያኔ ለራሳችሁን ብቻችሁ ሆናችሁ ስታስቡ ጥፋታችሁ ታቆታላችሁ አይደል? ሩታ ላይ አብርሽ በሚያደርገው ነገር ተናዳ እንኳን ቢሆን ይህንን ነገር አደርገዋለሁኝ ብትለው ዳኒ ሊያበረታታት አይገባውም ነበር። ለምን ሩታ አብርሽን እንዴት እንደምትወደውና እንዴት እንደምታፈቅረው ያውቃል አይደል? ስለዚህ ይሄ ማን ነው ዳኒ ሲጀመር በአብርሽ ይቀናበታል ነው የሚመስለኝ። ምክንያቱም ሩታ ላይ እያስመሰለ ነው ያለው። ለሩታ ወዳጅ ማለት እንዲሁም ደግሞ አድናቂ ማለት አይ በዚህ ቦታ ተመለሺ ሀታ እንኳን ጥፋት እንኳን ባይኖርበት ሴት ልጅ ናት አይደል? ቤትሽን እንዲሁም ደግሞ ባልሽን ያለ አባት ማለት ልጅሽን ያለ አባት ለምን ታሳድጊያለሽ? የፈለገም ይሁን የፈለገ አንቺ መታገስ አለብሽ ብሎ ለምሳሌ እሷ ላይ ጥፋት ቢኖርባት በራሱ በቃ አንቺ በዚህ ቦታ መታገስ አለብሽ። ትዕግስት ደግሞ ፍሬው ጣፋጭ ነው ይባል አይደል? ስለዚህ በዚህ ቦታ መታገስ አለብሽ ብሎ እሷን ተናዳም ቢሆን የሚያረጋጋት ሰው ነው ወዳጅና እንዲሁም ደግሞ ጓደኛ ማለት ነው። ስለዚህ አሁን ምን ሊላችሁ ነው? ዳኒ ከዚህ ከሩታ ህይወት ካልወጣ መቼም የአብርሽና እንዲሁም ደግሞ የሩታ ነገር አንድ ይሆናሉ የሚለው 100% እርግጠኛ አልሆንም። ሌላ ጊዜ አዎ ያኔ ይጣላሉ እንዲሁም ደግሞ ይታረቃሉ። አብርሽም ከሩታ ያንስ እኔ ብዙ ጊዜ እንደዛ ይላቸው። በነገራችን ላይ አላስመስልም እኔ ማለት ነው። ብዙ ጊዜ ይላችኋለሁ ሩታ አድናቂ ነኝ። ነገር ግን ደግሞ በሚታደርገው ነገር በሙሉ ትክክል ናት ብዬ ስለማደንቃት ብቻ ጥፋቷን እንዲደብቅላት ስለማደንቃት ብቻ
ስትዋን ደግሞ እንዲያርምላት አይደለም። እዚህ ጋር አንዳንዴ ምን አለ መሰላችሁ ከማስመሰል ያንን ሰው ከወደዳችሁት ለዛን ሰው ያኔ እናንተ ከልባችሁ ከሆነ ለማስመሰል ከሊሆነ ያደረገው ጥፋት ከሆነ አይ በዚህ ቦታ የእናንተ ድምጽ በእርግጥ ሊሰማም ላይሰማም ይችላል። ምናልባት ደግሞ እዛ ኮሜንታተሮቹም አይ ይሄ ነገር እንዴት ነው ብላችሁ የአንድ ሰው ኮሜንት ምናልባት በትክክል ካዩ የአንድ ሰው ልብን ሊመልስ ይችላል። ስለዚህ ምን ሊላችሁ ነው እዚህ ጋር ሩታ አድናቂዎች ሩታ ባደረገችው ነገር ሁላ ጎበዝ ማለት ሳይሆን አይ ይሄ ነገር የእናንተ ቢሰማም ባይሰማም ውስጣችሁ ላይ የሚመላለሰውን ነገር አንድ ሰው ስላሽቃበጣ ሳይሆን አንድ ሰው ያኔ የሆነ ነገር ስላላ ብቻ ሳይሆን እናንተ የሆነ ቪዲዮ ካያችሁ ውስጣችሁ ላይ በእርግጠኝነት የሆነ የሚመላለስ ነገር አለ። እኔ ብቻዬ አይደለም በነገራችን ላይ ያኔ እኔ የትኛውን ቪዲዮ ባየው ግን ውስጤ ልክ የሆነ ነገር ይመላለሳል። ያንን ያ ቪዲዮ ባየሁበት ወይም ደግሞ ውስጤ ላይ በመጣው ነገር እንጂ ማን ምን አወራ ማን ምን አላ እኔ ግድ አይሰጣኝም። ሩታን ይወዳታለሁ ግን በሚታደርገው ብዙ ጊዜ እንደዛ ይላችኋለሁ። በሚታደርገው ነገር ደግሞ ጎበዝ የማያደርጋት ወይም ደግሞ ጎበዝ ባርቺ የሚሉበት ነገር ከሊሆና ሰት ከሆነ የምረጭ ሰቱን እንደዛ ነው የሚናገረው። እኔን የምታቆኝ ታቆኛላችሁ ከመጀመሪያው ጀምሮ ማለት ነው። ሩታን ይወዳታለሁ ሲል ሁላችሁም ተሰማላችሁ ብዬ አስባለሁኝ። ነገር ግን ደግሞ በሚታደርገው ነገር ደግሞ እቃወማለሁኝ። ሴት ልጅ ናት ያኒ ልጇን ባሏን ቤቷን ቀጥ አድርጋ መያዝ እንዲሁም ደግሞ መንከባከብ አለበት እንጂ አሁን ያኒ ማንም መጥቶ እዚህ ጋር አብርሽን እንዲያድርጊ አብርሽን እንዲያድርጊ ቢላት እሷ ልትስማማ ይቻላል ብዬ አላስብም። አልሆነም ደግሞ ከሷ በዙሪያ ያላችሁ የሩታ ወዳጆች ማለት ነው ሩታ በሚታደርገው ነገር አይ ሩታ የዚህ ቦታ እኮ ትክክል አይደለም፣ በዚህ ቦታ ብትመለሺ ጥሩ ነው። እንዲሁም ደግሞ አንዳንዴ ለልጅሽም ስትይ ዋጋ መክፈል አለብሽ፣ እሱን ደግሞ እንዲመለስ ማድረግ አለብሽ። በቀልን ይወልዳል ነው አይደል? ስለዚህ ብዙ ጊዜ እኔ እንደዛ ነኝ። የምሬንን ሩታን ይወዳታለሁ። ነገር ግን ደግሞ በሚታደርገው ነገር ጥፋት ከሆነ እንደዛው ነው ማውራው። አብርሽን ደግሞ አላደንቀውም። ብዙ ጊዜ ነግራችኋለሁ። ስለማላደንቀው ደግሞ የሚያደርገው ነገር ትክክል ሆኖ ካልታየኝ እንደዛው ነው የሚለው። ትክክል ሆኖ ከታየኝ ደግሞ አይ ያኔ ይሄ ቦታ አብርሽ ጥፋት አለው፣ ይሄ ቦታ ሩታ ጥፋት አላት ነው። ስለዚህ አንዳንድ አስመሳዮች አላችሁ፣ ብዙ ልጆች አያለሁ። የምርን እንዴት እንደሚራሳችሁ ራሱ እንዴት እሺ ብሏችሁ ያንን ነገር ያኔ ሩታንም ባጠፋችሁ ነገር ጎበዝ እንደምትሉ የሚያስደርጋችሁ ሚላሳችሁ ራሱ ምን አይነት ነው? እንዲሁም ደግሞ አንዳንድም አላችሁ አብርሽን ያኔ ሲያጠፋ ምንም ሲል አብርሽ ላይ በቃ ያኔ የምትሉ አላችሁ። ላ የምሪንን ተመልካችና እንዲሁም ደግሞ አድናቂ ማለት እንደዛ አይደለም። በነገራችን ላይ ያኔ ያ ሰው ባጠፋበት ያ ሰው በተሳሳተበት የሆነ ነገር ብትሉ ጥሩ ነው ብዬ ነው ማስበው። አስለን ሲጀመር ደግሞ በሩታና በአብርሽ ህይወት ይሄ ዳኒ ካልወጣ መቼም ህይወታቸው ይስተካከላል ብዬ አላስብም። ከዚህ በፊት የእያንዳንዳችን ሁላችንም ማለት በሚቻለው መልክ አይተናል አይደል? ሩታና አብርሽ ላይ ምን ያክል እንደሆነ አሁን ደግሞ እንዴ እናንተ የምሬንን ጥያቄ ማፍጠርብኝ ነገር አለ። የዛኔ ዳኒን ያልሰደቡት ልጆች አልነበሩ። አሁን ደግሞ ሩታ ከአብርሽ ላይ ግጭት ተፈጥሮ ከዳኒ ሲጨመሩ ዳኒን ምን አሉ እንዴ? መጀመሪያ ምን ብሎ ነበር? አሁን ምን እያሉ ነው? እኔ የዛኔ ራሱ ቢሆን ዳኒ እኔ ዳኒን አልወደውም። እኔ የሆነ እንደዚህ ዝም ብዬ ሳየው በራሱ የሆነ ራስ ወዳድ ነው የሚመስለኝ ዳኒ ማለት ነው። የምሬንን ብዙ ጊዜ እንደዛ ይላችኋለሁኝ። ግን ያም ሆነ ይህ ደግሞ አሁንም የሩታና የአብርሽ ህይወት ማስተካከል የሚችለው አንደኛው ይሄ ዳኒ ሲወጣ ነው። አብርሽ እንደሆነ የምሬን ሩታን ይወዳታል። አሁን ትላንት አይታችኋል ብዬ አስባለሁኝ ከሄርሜላና ከሩታ የመጡበት ቪዲዮ ማለት ነው። ሄርሜላ ይቅርታ ያለችው ነገር ግን ደግሞ ሩታ ሄዳ የላጠፋችን ቢሆን በቃ እኔ አጥፍቻለሁ ይቅርታ ብትለው የምሬንን ቼክ ያደርጋትማችን ሄርሜላ ማለት ነው። ስለዚህ አንዳንዴ የምናደርገው ነገር ወይም ደግሞ የምንሰጠው ሐሳብና አስተያየት የተስተካከለ ቢሆን ብዬ ያኔ አስባለሁኝ። እዚህም ጋር ተመልካች እዛም ጋር ደግሞ ከራሳቸው የሚሰሩ አስመሳይ ሰዎች ስላሉ ማለት ነው። ያም ሆነ ይህ ደግሞ
አብርሽ ሩታ ይቅርታ ብትለው የምሬንን ደቂቃ አይጨርስበትም። አሁንም ተመልሶ ወደ ሩታ ለመሄድ ግን መሀል ላይ የምትጎዳው ማናት? ይቺ ሄርሜላት። እሷም ራሱ ቢሆን ደንቆሮ የምሬንን እንደ ሰው በአንድ ጥፋት በሁለት ጥፋት ይማራል። ሶስተኛ ጥፋቱን አይደግሙም። አሁን አብርሽ ላይ ያደረገችው ነገር እሷ አንዴ ይቅር ብለዋለች፣ ሁለቴ ይቅር ብለዋለች። ትላንት ሶስተኛ ጊዜ ማለት ነው እንዴ! አሁን የኒ አብርሽ ላለመሄዱ ይሄ ማለት ሩታ ጋር ማለት ነው ላለመሄዱ ምን እርግጠኛ አድርጓት ነው? መቼም ያኒ ሩታና አብርሽ ይለያያሉ ብዬ አላስብም። ግን በመሐላቸው ያለው አስመሳይ ሰው እዚህም ጋር ደግሞ ያለው አስመሳይ ሰዎች ብትቆጠቡና እንዲሁም ደግሞ እንትን ብትሉ ጥሩ ነው ብዬ አስባለሁ። ዞሮ ተዛዞሮ አንድ መሆናቸው የማይቀር ነገር ስለሆነ ማለት ነው። ለማንኛውም ሁላችሁም አመሰግናለሁ። ለዚህ ቤት አዲስ ሆናችሁ ሰብስክራይብ ማድረግ አትርሱ። ነባሮች ላይክ ሼር አድርጎ እንዲሁም ደግሞ ሐሳብና አስተያየት ካላችሁ የፈለጋችሁት ማለት ትችላላችሁ። ባይሆን ደግሞ ሐሳባችን እንደሆነ አንዱ አስመሳይ ነው፣ አንዱ እንደኔ ያኔ ጥፋቱን በጥፋቱ የሚያወራ ሰው ነው። ስለዚህ ሐሳባችን ብዙ ጊዜ ሰማይና ምድር ሊሆን ይችላል። ያም ሆነ ይህ ደግሞ ደስ ያላችሁን የመጣላችሁን ሐሳብ አስተያየት መስጣት ትችላላችሁ። ኢንሻአላህ በሌላ አዲስ ከምንገናኝ ድረስ ቸር ቆዩልኝ። ሁላችሁንም አመሰግናለሁኝ። ረመዳናችንም አላህ በሰላም ጨርሶ ከሚጾሙት አላህ ያድርገን። ጾመንም ደግሞ አጅሩን ከሚያገኙት ሰዎች ጋር አንድ ያድርገን፣ ይመዘግብልን ኢንሻአላህ። ኸይር ስራችን ሁላ አብዝቶ ይመዘግብልን፣ መጥፎ ስራችን ሁላ ደግሞ አላህ ሱብሓነሁ ወተዓላ ይሰትርልን እላችኋለሁኝ። ባያላችሁበት ሰላማችሁ ይብዛ። ቸር ቆዩልኝ። ባይ ባይ።